እርሶ ይቅር የማይሉኝ ከሆነ ደግሜ ራሴን ማጥፋት አይቀርም። ይሄን እኮ አንቺ ብቻ መወሰናችን ያሹ ልጅ አንቺ ብቻ አይደለም። አልገባኝም። ዳግም ይባላል የጓደኛዬ ልጅ ነው። ድንገት መጥቼ ባላተርፍሽ እኮ ያ ሁሉ መድኃኒት ቀመሽ መሞትሽ ነው። አባዬ መድኃኒቶቹን እኮ ከጄ ባያስጥላቸው ኖሮ ይሄኔ ሞቼ ነበር። እሺ ቆይ ምን ይፈጠር ነው የምትለው? እኔ አሁን ምንም ይፈጠር እያልኩ አይደል። ቢያንስ ግን የወለድሽ ልጅሽ መሆኔን አምነሽ ተቀበይ እያልኩ ነው። ቆይ እሱ መች ካድኩኝ ዳግም? ኧረ እባክሽ በደንብ ነው ካድሽ። እስኪ አንድ ጥያቄ ልጠይቅሽ። ያንን ሁሉ ጊዜ የልጅነት ዘመኑ የእናትነት ጠረን ናፍቆኝ እንደዛ ሰቃይ ነበር። ንገሪኛ ይሄን ነበር። አሁን ካደኩኝ በኋላ አይደል እንዴ አባቴ ጉድሽን እንዳያወጣ ፈርተሽ እናትነትሽን ያመንሽው? እሱ ሳይሆንስ እንዴት ነው የምንዘልቀው እንደዚህ? ምን እያደረግሽ ነው? ምን ከሻወር እኮ እየወጣው ነበር። አንተ ራስህ ምን ሆነሃል? ልጅቷን እኮ አስደነገጥካት። እና ምንድነው የምትሰሪው እዚህ? ግቢ ወደዛ ልብስሽን ቀይሪ እንጂ። አንቺ እንዴት ነው የሚያደርግሽ? እንዳይደብረሽ ያ ወንድሜ ትንሽ ቁጥ ስለሆነ ነው። አረ አይደብረኝም። ባይሆን እዚህ ቤት ውስጥ ካሉ ሰዎች አንቺ ትንሽ ቀለል ያልሽ ትመስያለሽ። ይሄ አመረህ ነው? ምንድነው? እንዴት ተጋልጦ አደባባይ መቆም? ቆይ ለምንድን ነው እንደ ህፃን ልጅ እየተቆጣችሁኝ ያላችሁት? አሁን ወንድሜ ተቆጥቶኝ ወጣ። አሁን ደግሞ አንቺ ኤሚ ሂጂ ውጭ አልኩሽ እኮ። ምንድነው እንግዳ ፊት እንደዚህ ተገላልጦ መቆም? ማሚ ደግሞ ወንድሜ ነው እንጂ እህቴ እንኳን የወደደችኝ ይመስለኛል። ይልቅ አይነን ከዚህ ልጅ ላይ ብትነቅል ጥሩ መሰለኝ። አንተ ነህ እኮ እህት እንደሆነች የምታውቀው። እሷ እኮ በፍጹም ወንድሟ እንደሆንክ አታውቅም። እና ምን እንዳይፈጠር ፈርተሽ ነው? ዳግም እባክህ ለምን ወደ መጣህበት ተመለስ። እዛ ባለህበት ሁንና የምትፈልገውን ነገር ላድርግልህ። ትሰሚኛለሽ? ከእህቴ ጋር ያለኝ ግንኙነት ይህን ያህል የሚያበሳጭሽ ከሆነ እና ደግሞ አንቺ የምታበሳጭኝ ከሆነ ከእህቴ ጋር ያለኝን ግንኙነት ጠበቅ አድርጓለሁ። እሺ? አንተ ትንሽ እንኳን አታፍርም እንዴ? የእናት ልጅ እኮ ናት። የኔና የሷ ግንኙነት ይህን ያህል የሚያሳስብሽ ከሆነ ሳትወጂ በግድሽ ልጅነቴን ታምኛለሽ። ከዛ ለሁሉም ትናገሪያለሽ ማለት ነው። ስለዚህ ይህን ጉዳይ በደንብ ገፋበታለሁ። በይ ዳግም፣ አንተ ዳግም! ወይኔ አምላኬ ምን አይነት ነገር ውስጥ ነው ግን የገባሁትኝ? እንዴት ነው ዋክሽ? ደህና ነኝ። ለቢጫ ፈሳሽ ያለሽ ፍቅር አሁንም እንደቀጠለ ነው። ምን ላርግ ብለሽ ነው? አንቺም ጠፋሽ። ብቸኝነቱን በምን ልቋቋመው ብለሽ ነው? አረ ባለፈው እዚህ ላደርኩት ወይዘሮ ዝናሽ ጓ ብላብኛለች። ይልቅ ያስደስትሽ ያሳዝንሽ ባላውቅም አንዴ የምነግርሽ ዜና አለኝ። ምንድነው ደግሞ? ያቺ ኑሐሚንና አባቷ ከዛ ቤት ለቀው ወጡ። እና ቢወጡስ? ደስታው ለወይዘሮ ዝናሽ እንጂ ለኔ ለገነት ምን ያደርግልኛል? ቆይ ገና መቼ ወሬውን ጨረስኩልሽ። አቶ ለኩ ቤት ሊገዛላቸው ነው። ለነማ? ለነተሰማ? ለባለቤቴ? አዎ ባልሽ። በቃ የሰውዬ የሆነ ነገር ሲያገኝ ብቻ ነው አይደለ ባልሽ መሆኑ ዝም ይልሽ። ለነገሩ እኔም ይሄንን ጉዳይ ከሰማው በኋላ አባቴ እያልኩኝ ነው። ግን ደግሞ እሱ አባቴ ከሆነ ያቺ ኑሐሚን እህቴ እንደሆነች ትዝ ይለኝና ነገሩ ይደብረኛል። ቆይ ይሄን ነገር አንቺ እንዴት ልታውቂ ቻልሽ? አቶ ለኩን ክፍላቸው ሲያወሩ በገዛ ጆሮዬ ሰማሁት። የተከራየላቸው ቤት መሸጡ ስለማይቀር እገዛላችኋለሁ ሲል ነበር። ድጋሚ ቤት ኖሮን ፈልሰስ ልልን ነው በእኛ።
እኛንማ ማን ያፈላስሰናል? ለነዛ እርጉሞች ቀርጣላቸው እንጂ። ቆይ ግን ፈጣሪ መቼ ነው እንደኛ አይነት ደጋጎችን የሚመለከተው? ቆይ ግን ቤቱን አይተሽዋል እንዴ? በእርግጥ አቶ ለኩን ተከትዬ ሄጄ ከሩቅ አይቼዋለሁ። በይ አሁን ማድራሻው ነገር መሄድ አለብኝ። ወዴት ለመሄድ ነው የምትነሺው እንዴ? ወደ ባሌ ቤት ነው። እማዬ እቺ ነገር ብዙ ወሰድሽ እንዴ? አናትሽ ላይ ወጣ መሰለኝ። አንቺ ኧረ አናትሽ ላይ የሆነ ነገር ይውጣብሽ። ምን እያልሽ ነው? ተሰማ እኮ ባለቤቴ ነው። ምክንያቱም የ80 ፊርማችን አልተቀደደም። የተሰማ ነገር ሁሉ የኔ ነው። ካላስ ለማንኛውም መሄድሽን እኔም ደግፋለሁ። ቤቱን ባትከፊ እንኳን ያቺን ሰይጣን ሰላማን ትነሽልኛለሽ። ከዛ ደግሞ ኤርሚያስን ወይዘሮ ዝናሽን እያልኩኝ እያንዳንዳቸውን ተራ በተራ ሰላማቸውን አመነሳቸው እኮ። ቤቱን አሳይኝ አልኩሽ። ለምን ሆነና? በቃ 10 ደቂቃ ብቻ አስጠኝ ደርሳል። እሺ አረ ምንም ችግር የለም። በቃ ይወጣ። እሺ እደውላለሁ። እሺ እባክህ። ከኛ ቤት የተባረከው በቅርቡ ነው። ደግሞ የማንም መኪና ይዘህ? ይሄ መኪና እኮ የኔም ሊሆን ይችላል። ደግሞ እናንተ ቤት የተቀጠርኩት የምር ቸግሮኝ ነበር እንዴ መስልሽ? እንደዛ እንዳልሆነማ ከረፈለም ቢሆን ሰማሁልህ። ያቺን ተራ ሴት ፍለጋ አይደል እንዴ? አንዴ የኔ ሹፌር አንዴ የማየ ሹፌር ይሆንክ አበሳችንን ስታሳየኝ ነበር። አፍሽን በሰበስበ የተሻለ ነው። እሺ ኑሐሚን በእንዳንቺ አይነቷ ሴት አፍ የምትጠራለች። እሷን ከፈለክ ንግስቴ ልትላት ትችላለህ። ያው በእኔ በኩል ግን ፍቅር ይዞኝ ሳይሆን ልደበርብ እንደሆነ እንታቅ ፈልጋለሁ። ቆይ ከኔ ጋር ምን ነበርሽና ነው ይሁሉ ወሬ የምታወሪው? ምንም እያልኩ አይደለም። ሂድና ከኩያ ጋር ተበሳበስ። ሲጀመር እኔ በጣም መበዛበስ ሴት ነኝ። እሺ በነገራችን ላይ አይደለም ለእንዳንቺ አይነቱ ለየትኛውም ሴት የሚሰጥ ልብ የለኝም። እሺ እንጂ ሞክረኝና ሳይያለሁ። ለነገሩ ስላላወቅሽ ነው። እሺ የተወለድሽበትን ቀን እንድትረግሚ ካላረኩሽ እኔ ኤርሚያስ አይደለሁ። ምን ልታረግ ነው? ማረጎም በኋላ ብታይ ይሻላል። አንቺ ላይ ነገር ባላረጉ ደስ ይለኝ ነበር፣ ግን ደግሞ ለስካሁኑ ድፍረትሽ የሚገባሽ ነገር ሰጥሻለሁ። እሺ የታባቱ ጭራስ በቀልኩት። ተመስገን በስተመጨረሻ እኔና አባቴ ያለ ሰቀቀን የምንኖርበት ቤት ስለሰጠን ተመስገን። ምን ነው ደነገጥሽ? እዚህ ቤት ትመጣለሽ ብለሽ አልጠበቅሽም ነበር አይደል? አዎ አልጠበቅኩም ነበር። እዚህ ምን ልትሰሪ ትመጫለሽ ብዬ ገምታለሁ። መምጣቴ ብዙም አይግረምሽ። ገንዘቤ ምን ላይ እንደዋለ የማየት መብት ያለኝ መሰለኝ። ለምን አባትሽ የት ነው ያለው? ሆስፒታል ቀጠሮ ስላለው ከጋሼ ጋር ሄዷል። ስለዚህ ባሌ ስራውን ትቶ ያንቺን አባት ሐኪም ቤት ይዞ መመላለስ ሆኗል ስራው ማለት ነው። ቆይ ግን እናንተ ከቤትም ወጣችሁ ለምን ጣጣችሁ የማይለቀን? ቆይ ይሄ ሁሉ ጥላቻ ምንድነው? አልገባኝም። ቆይ አንቺና ልጅሽ ለምንድን ነው እኔና አባቴን የጠመዳችሁ? አንቺና ልጅሽ? ልጅሽ ስልሽ መቼም ስለናሁም እያወራው እንዳልሆነ ይገባሻል። ስለዚህ ስለ ኤሚ ነው እያወራሽ ያለሽው ማለት ነው። እዛ ቤት ውስጥ ነው አንድም ቀን ለኔ ጥሩ ፊት አሳይታኝ አታውቅም። ቆይ ይሄን ያህል ምን አድርጊያት ነው? ምናልባትም ብልግናሽ እንዳይጋባበት ሰክታ ይሆናል። እኔ ባለጌ ልጅ አይደለሁም። እሺ ከዚህ በላይ ብልግና አለ እንዴ? ዲቃላ በወድሽ ይዘሽ አባትሽን አንገቱን ከማስደፋት በላይ ምን ብልግና አለ? ወይዘሮ ዝናሽ አፍሽን ብትሰበስቢ ነው የሚሻልሽ። አሁን እኔ ልትናገሪኝ አትችይም። በአንድ ጥሪ ነው ሚስጥርሽን የምዘረግፍልሽ። ስለ ዳግም ነው እያወራሽ ያለሽው? ታዲያ ሌላ ምን ሚስጥር አለሽ? ለነገሩ እንደ ዳግም የደበቅሽው ሌላ ሚስጥር ይኖርሻል። ቆይ ይሄን ጉዳዩን ማንሳት ለምን አስፈለገ? አንቺ ሚስጥሬ ልትጠበቂልኝ፣ እኔም ደግሞ በምትኩ አባትሽን ሕክምናው ላይ ጣልቃ እንደማልገባ ነግሬሽ ነበር አይደል? ልክ ነሽ። ስምምነታችን እንደዛ ነው። ግን ህይወትሽን የሚያናጋ ሚስጥር ደብቄልሽ በዚህ ቤትም ሆነ በሌላ ነገር እየተነሳሽ እንድትናገሪኝ አልፈቅድልሽ። ገባሽ? ደህና ነሽ? እንዴት ነህ ዳግም?
ቡና ላፍላል? አይ አልፈልግም፣ አመሰግናለሁ። እሺ የምትፈልገው ነገር ካለ ጠይቂኝ። አይ ምንም የለም። አይ ያው የምትፈልገው ነገር ካለ ብዬ ነው። እንዴ አልፈልግም ማለሽ አይደል እንዴ? ምንድነው እንደዚህ ሰው ማድረግ? እንዴት ነው ቤታችንን ለመድከው? ምንም አይልም። በጊዜ ሂደት ደግሞ ምለምዶ ይመስለኛል። እናቴ ስላንተም ሆነ ስለናት ምንም ነገር ነግራን አታውቅም። መቼም በጣም ቢቀራረቡ ነው አይደል እዚህ ለመቆየት የመጣኸው? ቤተሰቡ ይሄን ያህል ግልጽ ነው እያልሽ ነው? ማለቴ እናቴ ስለ ግል ጉዳዩ ይሄን ያህል ታወራችኋለች? እኔ እስከማውቀው ድረስ በማላችን ምንም ሚስጥር የለም። በእርግጥ ስለማየ ጓደኛ ሁላችንም ላናቅ እንችላለን። ቆይ እዚህ ነው ያለችው? እናቴ ሞታለች። ኦ በጣም ሶሪ። እማዬ እንደናት ትሆንልሃለች። በእርግጥ አሁንም ስላንተ እንዴት እንደምትሳሳ እያየሁኝ ነው። እውነት እናትሽ ለኔ የምትሳሳልኝ ይመስልሻል? ሲጀመር እማዬ ለሁሉም ሰው የሚሳሳልብን ያላት ከኑሐሚን በስተቀር ማለትሽ ነው? ምን ነው ደነገጥሽ? ያው እዚህ ቤት በቆየሁባቸው አጭር ጊዜያት ውስጥ እናትሽ ለሷ ጥሩ ፊት ስታሳያት አላየሁም። ሊሆን ይችላል፣ ግን ይሄን ርዕስ እንዝለለውና እዚህ ቤት ትቆያለህ እንዴ? ምን ነው እንዴት ፈልገሽ ነው? አረ እንደውም ለኔ ብትቆይ ነው ደስ የሚለኝ። ታውቂያለሽ ሳስበው እኔና አንቺ ጥሩ እህትና ወንድም ነው ይመስለኛል። እህትና ወንድም? አዎ ምን ነው? አይ ያው ሰው ከተግባባ ከዛም በላይ ይሆናል ብዬ ነው። በራይ ቋቋ እኮ የበረት ቤት አይደለም የሚልሽ ነበር አባቢ ነው። ይልቅ በስተመጨረሻ የአባትን ዙፋን ስለተረከብክ ደስ ብሎኛል። እሱ እንደሆነ ስራውን አድርጎ አርጎታል። አስተማማኝ ነው። ያንተ እዚህ መሆን ጥሩ ይመስለኛል። እሺ ማዬ ቡና ወይስ ምን ልዘዝልሽ? አይ ይቅርብኝ። ይልቅ ምን ሆነሃል? ፊትህ ልክ አይደለም፣ ደስተኛ አትመስልም። እማ አልዋሽም። ድሮ እኮ ይሄን ወንበር አጥብቄ ፈልገው የነበረው አምራንን ማግባት ፈልግ ስለነበር ነው። ለአምራን ስል ማለት ለዛች አታላይ ሴት? እማ እናንተ ብቻ እኮ አይደላችሁ። አምራንም የኔን ስኬት እኮ ሁሌ ትመኝ ነበር። እዚህ ድርጅት ላይ ኃላፊነት ይዤ መሪ ሆኜ ማየት ትናፍቅ ነበር። ለዛም ደግሞ ሁሌም ነበር የምታበረታታኝ። አይምሰልህ፣ ለራሷ ጥቅም ስትል ነው የምታደርገው። እማ አምራን እንደምታያት አውቃለሁ፣ ግን በፍጹም እርግጠኛ ሆኜ የምነግርሽ ነገር አንቺ እንደምታስቢ አይነት ልጅ አይደለችም። አልገባኝም። አሁንም እየተከራከርክላት ነው? ልብ ወደዛች ሴት እየተመለሰ ባልሆነ ታርቀናል ያልኩት ውሸቴን መስሎሽ ነው? እማ ምን እንደምታይ አላውቅም፣ ግን በቅርቡ አምራንን ማግባት አይቀርም። በቃ አልኩ እኮ ነው። ቆይ እንዴት ነው አንተ የምታስበው? ያን ሁሉ በደል የፈጸመችብን ሴት እንዴት ነው ድጋሚ ያገባታለሁ የምትለኝ? ምን ላድርግ እማዬ፣ እኔም ብታስከፋኝም ብትበድለኝ ብትጎዳኝም የኔን ይቅርታ ለማግኘት የሄደችበት ርቀት እኮ በጣም የሚያሳዝን ነው። ብዙ ውጣ ውረዶችን ብዙ መከራዎችን አልፋለች። ያንን ሳይ ነው መልሼ ለእሷ ያለኝ ፍቅር ያገረሽብኝ። እማ በቃ ምንም ይሁን ምንም የተጎዳችውን ጉዳት ቢያንስ አጠገቧ ሆኜ ልክሳት ይገባል። በዛ ላይ የልጄ እናት ነች። ናሁ እሷ የምታፈቅረው ገንዘብህን ነው። አንተ ግን መቼ ማለት ተገልጦ እውነቱን ይገባ። ለማንኛውም በቅርቡ ቤት ይዣት እመጣለሁ። ምን ልታደርግ ነው ደግሞ ቤት ይዛት የምትመጣ? አባዬን ሽማግሌ ላክ ብዬው ነበር፣ አሻፈረኝ አለ። ስለዚህ እናንተ ፈቃደኛ የማትሆኑ ከሆነ በጉልበትም ቢሆን ቤት ይዣት እመጣለሁ። አለቀ። አዎ ማዬ፣ በጣም ነው ማዝነው። አንተ ይሄንን ካደረግ የእውነት በጣም ነው ማዝነው። ቆይ እኔ ግራ የገባኝ ነገር አንቺም አባዬም የኔን ደስታ አይደል የምትፈልጉት? ቆይ ደስታህን የምታገኘው ከዚች ባለጌ ሴት ነው? ቆይ ግን ምንድን ነው ያስነካች? ማፈቅራታለሁ አልኩሽ እኮ። ሁለተኛ እድል ስጣትና አልያት። የሰው ልጅ እኮ ሁለተኛ እድል ሊሰጠው ይገባል። ከጥፋቷ ትታረማለች ልጅ ነው። እሷ መቼም አትታረም። ያንን ሹፌር አይደል እንዴ ቅምጥ አድርጋ ይዛ ከአንተ ገንዘብ እየወሰደች ትዝናናበት የነበረው? እሱ ያለፈ ታሪክ እንደሆነ ተነጋግረን ተማምነናል። እሷ ስላለች ነው ይሄን ያመንከው አይደለም? ቆይ አንተን የምትመጥነ ሴት በሀገሩ ጠፍታ ነው እሷን የምትንጠለጠለው? እማ ቆይ እኔ ስንት ጊዜ ነው ይሄን ነገር መናገር ያለብኝ? እኔ የምትመጥነኝን ሳይሆን የምትወደኝን ነው ማግባት የምፈልገው። እንግዲያውስ ነው እሷን የምትመርጥ ከሆነ ይሄን ድርጅት የማስተዳደር ሐሳብን እርሳ። ማለት
ጭራሽ በድርጅቱ እያስፈራራሽ ነው? አሁንም ቢሆን አንተም ሆንክ አባትህ ይሄን ድርጅት ገንዘብ ውስጥ በትኑ ጸጥ ብያለሁ። ይሄው እሱም ለነዛ ከንቶች ቤት ካልገዛውላቸው እያለኝ ነው። አባዬ እሺ እኔ ቆይ ምን አደረኩ? የምወዳትን የምትወደኝን ላግባብ አልኩ። ምንድነው ጥፋቴ? ያው አንተ ደግሞ ገና ድርጅቱ ላይ ስልጣን ከመያዝ ያችን አንበጣ ብቻ የድርጅቱን ገንዘብ ካልበተንኩት ያለ። ቆይ አንተና አባት ምን እየሆናችሁ ነው? እንዴ ልታሳብዱኝ ነው እንዴ? አሁንስ ምን አይነት ጣጣ ውስጥ ነው የገባሁት? በአንድ በኩል የምትመጥነው ማነች እኔን የምትመጥነኝ? አንቺ ደግሞ እዚህ ምን ትሰሪያለሽ? አባትሽ የለም እንዴ ኑሐሚንዬ? እኔ እኮ ከዛ ቤት መውጣታችሁን ሰምቼ እስኪ እንዴት ነው ያሉት ብዬ ለማየት ነው የመጣሁት። እኛ እንዴትም አሉን። ፈጣሪ ይመስገን ጥሎ አልጣለንም። ፈጣሪ ማይጨከነው እኛ ላይ ነው። ለመሆኑ ባሌ የት ነው ያለው? ባሌ? አዎ ባሌ። እንዴ ፍርድ ቤት ቀርቦ ያፋታን ሰው አለ እንዴ? ከተሴ ጋር ትንሽ ተኮራረፍን እንጂ እኮ አሁንም ባሌ ነው። በሱ ጥፋት መንከራተትን ቤቴን አጥቼ አንድ ቀን ግን አብረን እንደምኖር ተስፋ አደርግ ነበር። ለማንኛውም አሁን እሱ ሆስፒታል ነው። ከዚህ ብትወጪ ደስ ይለኛል። አይንሽም ማየት አልፈልግም። ኧረ ተይ ልጄ፣ ጥላቻሽን በልክ አድርጊው። ስለ ጥላቻ ለእኔ እያስተማርሽኝ ነው? ቆይ እንዴት ነው አሁን ትዝ ያለሽ? ሲጀመር ጥቅም ፈልገሽ እንደመጣሽ በደንብ አውቃለሁ። ተይ እንጂ እንደዚህ አትበይ። ቢያንስ ከዚህ በፊት እንኳን የዋልኩልሽን ውለታ አታስቢም እኮ። የትኛው ውለታሽ? ስለ የትኛው መልካምነትሽ ነው እያወራሽ ያለሽ? እንዴ ምን ያችን የኤርሚያስን ቅምጥ ራሴ ደውዬ አይደለም እንዴ እየተጫወቱብሽ መሆኑን ያሳወቅኩሽ? ያንንም ቢሆን ያደረግሽው ሆን ብለሽ እኔን ለመጉዳት ነው። እኔ ኤርሚያስ ቤት ደርቶኝ እንድኖር ስለማትፈልጊ። አንቺ መቼም ቢሆን እኔና የአባቴ ምቾት ደስ ብሎሽ አያውቅም። አሁንስ የመጣሽ ምን ፈልገሽ እንደሆነ ማን ያውቃል? ኧረ እኔ ምንም አላሰብኩም። ያው ቢያንስ እንግዲህ ለይኩን የተከራየላችሁ ቤት ላይ አብረን ሰብሰብ ብለን እንድንኖር ነው ያሰብኩት። አሁን ገባኝ። መጀመሪያ ዙሪያ ጥምጥም ከምትሄጂ እኮ እንዲገልጹን ብትነግሪኝ ጥሩ ነበር። እና ሀሳቡ ምን ይመስልሻል ኑሐሚን? ሲጀመር ኤደን ቸኩላ ነገረችሽ እንጂ የቤት ግዢውን ኪራይ አልታወቀም። እንዳሰብሽው ተገዝቶ ቢሆን እንኳን አንቺና ልጅሽ እዚህ ቤት ለመኖር እንዳታስቡት እሺ? ለምን ሲባል? ምክንያቱም እናንተ ጣራና ግድግዳ እንጂ ሰው ስለማትፈልጉ። እረሳሽው እንዴ? ያኔ ስንለያይ እኮ አብረን እንኑር ስልሽ ከበሽተኛ አባትሽ ጋር ማን ይኖራል ነው ያልሽኝ። ተይ እንጂ ልጄ ተይ። እንዴ እንደዚህማ ቂም አትያይሽ። አሁን ተውጭልኛለሽ? ውጭልኝ አልኩሽ እኮ። ብቻ ከዚህ በኋላ ተመልሰሽ እዚህ ቤት እንዳትመጪ። እንዴ ካልሽ እሺ፣ ግን ለተሰማ መምጣቴ ንገሪኝ። ነስቲ አንቺ። አቤት ኤርሚያስ። እነ ኑሐሚን ቤት ለቀዋል። አቶ ለይኩን አዲስ ቤት ተከራይቶላቸዋል። እኔም እኮ ለዛ ነው የፈለኩሽ። ቤታቸው እንደተሰየኝ ፈልጋለሁ። እንዴ ግን እኮ ዝም በይ አንቺ። አሁን ያልኩሽን አድርጊ። አትክለስተሽ ሂጂ ምንድን ነው? እንዴት ነሽ? አንተ ደግሞ እዚህ ምን ትሰራለህ? ቆይ ያለንበትን ማን ነገረ? ኤደን ነች የነገረች። ስለዚህ ያቺ ልጅ ያለንበትን ለመንገደኛ ሁሉ ነው የምትናገረው ማለት ነው? አልገባኝም። እኔ መንገደኛ ነኝ? እሺ አሁን ለምን መጣ? ቆይ ለምንድን ነው የማትተወኝ? ለምንድን ነው ህይወቴ እንድኖር የማትፈቅድልኝ ግን? ኑሐሚን፣ እኔም እኮ ከአንቺ ባልተናነሰ መልኩ እየተጎዳሁ ነው። ቆይ አንተ ደግሞ ምን ሆነ ተጎዳ? ክብርህን ገላህን ሽጠህ የምታዞራቸው ሴቶች እያሉ ምን ነው አንተ የተጎዳው? ኑሐሚን፣ ምን ነው ልትክዳኝ ነው? ዋሻው? ኑሐሚን፣ አንቺ እኮ እያየሽ ያለሽው የድሮውን ኤርሚያስ እኮ ነው። እስቲ አንቺም ግለጭና አዲሱን ኤርሚያስ ተመልከችው። ኑሐሚን፣ እኔ እኮ በጣም አፈቅርሻለሁ። እኔ ግን ላፈቅርህ አልችልም። እኔ የማውቀው ኤርሚያስ አንድ ነው። እሱን ደግሞ ልቤንም ሁሉ ነገሬን አሳልፌ የሰጠችው ገሎ ቀብሮኛል። እባክህ ኤርሚያስ ልለምን፣ በቃ ተወኝ። እሺ ልጃችንስ? ልጅ የሚባል ነገር የለም። ሲጀመር ማንነትህን ካወቅኩኝ በኋላ አንተ ልጅ የመውለድ ፍላጎት አልነበረኝም እና ልጁን አስወጥቼዋለሁ። አይሆንም ኑሐሚን፣ እንደዚህ አይነት ነገር መቼም ቢሆን እንደማታደርጊ እርግጠኛ ነኝ። ውሸቴን ነው በይኝ ኑሐሚን፣ ውሸቴን ነው በይኝ። እራሴን ላጠፋ እንደነበር ረስተኸው ነው? ለማንኛውም ልጁን አስቀድሜ ልኬዋለሁ።
ኑሐሚን እውነት ይሄንን ነገር አርገሽው ከሆነ ግን ምን ታደርገኛለህ? ትገለኛለህ? ና ግደለኝ፣ ግደለኛ። ለነገሩስ እንዴት ትገለኛለህ? አሁን ቤቴን ለቀህ ውጣልኝ። ቆይ እንዴት ነው በዚህ አጭር ጊዜ ውስጥ እንደዚህ አይነት ውሳኔ ልትወስኝ የምትችይው? ኑሐሚን እየዋሸሽኝ ነው አይደል? አመንክም አላመንክም አድርጌዋለሁ አልኩህ እኮ። ከዚህ በኋላ እኔ ጋር ምንም የቀረ ነገር የለም። አሁን ቤቴን ለቀህ ውጣልኝ፣ ውጣልኝ አልኩህ እኮ። ኑሐሚን እባክሽ ውሸቴን ነው። ይሄ ነገር አውቀሽ እኔን ለመጉዳት ያደረግሽው ነገር እንደሆነ ንገሪኝ እባክሽ። ውሸቴን ነው። እውነት ነው አልኩህ እኮ። ይልቅ እኔንም ልጅህንም እርሳና የራስን ህይወት ጀምር እሺ? እባክህ አምላኬ አፌን አትቁጠርብኝ። እሱን ለማናደድ እንጂ ልጄን ለመግደል ፈልጌ አልነበረም። እንኳንስ ጨክኜ ልጄን ለመግደል ይቅርና ባለፈውም ራሴን ለማጥፋት ስለሞከርኩ ይጸጽተኛል። አሁንም ቢሆን በእኔ ጥፋት ልጄን መግደል አልፈልግም። አይ ኑሐሚን እንዲህ በነፍስ የተጫወችብኝ ለነገር ይበልኝ የገዛ ኃጢአቴ ነው። ወይኔ ገነት እሺ የአባቴ ሚስት ቆይ ምን ብላሽ ነው እንደዚህ ኮፍ ያለሽ ዶሮ የመሰልሽው? አልተሳካም አይደል? ልጅቷ አይናችንን ማየት አትፈልግም። እንደ ቆሻሻ እኮ ነው ያባረረች። አይ ኑሐሚን አሁንማ ለፈላት ማን ይችላታል ብለሽ ነው? እኔ እንደሆንኩ ተመልሼ ወደዛ መሄድ አይቀርም። ለዛ ኤርሚያስ የምትኖርበትን ንገሪኝ ብሎኝ ነግሬው ነበር። ለምን ነገርሽው? እሱ ብቻ መሰለሽ? አንዴ ኤርሚን፣ አንዴ ወይዘሮ ዝናሽ፣ አንዴ አንቺን እየላኩኝ መተንፈሻ ነው ማሰጣት። እዛ ቤት ያለፍኩት እኔ ብቻ ነኝ። ለነገሩ እኔ ቤት ዘልዝላ ነው የምትበላኝ። ወይ ካልሆነ ላቶ ለይኩ ልንገረውና እኔና ተሰማን ያስታርቀን እንዴ? ከዚህ ሌላ እዛ ቤት በምን እገባለሁ? የኑሐሚን አባትን ቢያለ እንጂ እኮ አቶ ለይኩን ለማስታረቅ የቻለውን ሞክሮ ነበር። ምን ነው እንደዚህ ግን ላይ ናቸው ጠሉ? ለነገሩ ያን ሁሉ ነገር አርገናቸው በቀላሉ ማይታረቁ። አንቺ ደግሞ ምንድነው ጥፋቱን ላኔ ላይ የምለድፊው? እኔ ለራሴ እዛ ሴትዮ ግልምጫ ሰልፍሶኛል። ወይዘሮ ዝናሽ ነች እንዴ? እያገለገልሻት አይደል እንዴ? ምን አባቷ አሉን ነው የምትለው? እና እሷ ደግሞ እንደዚህ የብብቴን ጸጉር አበጥሩልኝ አለች። ቀስ ትዬ ገነት ታውቆሻል። ባንዴ እኮ አራስ ነብር ሆንሽ። ትሰሚያለሽ? አንድ ያለሽ ልጄ እኮ አንቺ ነሽ። አንቺንማ ማንም እንዲነካብኝ አልፈልግም። ይልቅ እስቲ ያረቄ ብር ምናምን ካለሽ። እኔም እንደዚህ ጉዝጉዝ ስትይ ለቀፈላ ያመቻቸሽ እንደሆነ ጠርጥሬ ነበር። ኧረ እኔ ከልቤ ነው። ምን ነው አንቺ? እኔ አንቺን ላረቄ ብቻ አይደል የምፈልግሽ? እሱማ ላረቄ ብቻ ሳይሆን ለጠጅሽም ትፈልጊኛለሽ እንዴ? ቆይማ ግን ለምንድን ነው ይሄ መጠጥሽን ማትታዩ? እሺ ብለን ብንታረቅ ራሱ እዛ ቤት ብንገባ እኮ በዚህ ሱስሽ አንድ ቀን እንኳን አያሳድሩንም። ምን ላርግ ብለሽ ነው? ቀን የጣለኝ ሰው አይደለሁ? አቶ ለይኩን ጽዳትን ቢሆን ቢያስቀጥረኝ ደግሞ በዛ ላይ የራሴ የሆነ ቤት ቢኖረኝ ይሄንን አረቄ ቁርክፍ አድርጌ ተወው ነበር። ይልቅ አንቺ መቼ ነው ከደሞዝሽ ወጣ አድርገሽ የምትጋብዥኝ? ጳጉሜ 7 ደግሞ ጳጉሜ 7 ሆኖ ያውቃል እንዴ? እንግዲህ እሱን ተመራምረሽ ድረሽበት። ቀውስ ሰላም ወንድሜ። ወንድሜ ያው እዚህ ቤት አብረን እስከ ኖርን ድረስ በዚህ ስም ብንጠራራ ችግር የለውም። አልገባኝም። ቆይ አንተ እዚህ ለመኖር ነው እንደመጣው? ምን ነው እዚህ ቤት ብኖር ችግር አለ? ማለቴ የእናቴ ጓደኛዋ ልጅ መስለኝ ነበር። ስለዚህ ወይዘሮ ዝናሽ ስለኔ አልነገረችም ማለት ነው። መጣን እንዴ? ከእንግዳው ጋር እኮ እያወራን ማም ለምንድን ነው ያላስተዋወቅሽ? የጓደኛዬ ልጅ ነው አልሽ? የትኛዋ ጓደኛሽ ነች? እኛ የማናውቃት ማናት? ቆይ ስለዚህ ነገር ለሁሉም ማስረዳት ቢሰለችኝም እናቴ ሞታለች።
በጣም አዝናለሁ። ምሳ ይቅርብ አይደል? አይ እኔ ከዛ ፊት ስለደከመኝ ሻወር ልውሰድ። ተጫወቱ። እሺ። ቆይ ግን አንተ ልጅ እስከ መቼ ነው እንደዚህ ተፋጠን የምንቀጥለው? እውነቱን እስክትናገሪ ድረስ። አንተ ምን ነግረን አሰማኝም እንዴ? እውነቱ እኮ ወጣ ማለት ህይወቴ ምስቅልቅል ወጣ ማለት ነው። እና የአንቺ ህይወት እንዳይመሰቃቀል የኔ ህይወት መበላሸት አለበት እንዴ? የአንተ ህይወት ምን ሆኖ ነው የሚበላሸው? የጠየቅኝን የፈለከውን እያደረኩልህ አይደል እንዴ? የማንነትስ ጥያቄ። እሺ አሁን እንዳይሰሙ ድምፅህን ቀንስ። አንደኛው ልጅሽን ድርጅትሽ ውስጥ ኃላፊ እንዳደረግሽው ሰማሁ። እኔ አይደለሁም፣ አባቱ ነው ድርጅቱን እንዲያስተዳድር የሰጠው። እስኪ ንገሪኝ፣ የትኛው ድርጅቱን ነው የሰጠው? ያው ሌላ ድርጅትም እንዳላችሁ ስለሰማሁ ነው። ቆይ አንተ ይህንን ለምን ማወቅ ፈለግ? ምክንያቱም እኔ ልጅሽ እንደመሆኔ ሌላኛው ልጅሽ የሚደረግለት ነገር እንዲጎልብኝ አልፈልግም። ምን? ስለዚህ ሀብቴን ፈልገህ ነው ማለት ነው አገር አቋርጠ የመጣው? ስለማን ሀብት ነው የምታወሪው? እኔ እንደማውቀው ከሆነ የእናት ሀብት ማለት የልጅም ሀብት ማለት ነው። በቃ እያልኩ ነው ዳግም። እዚህ መኖር የምትፈልግ ከሆነ ራስን የምትችልበትን ስራ ልፈጥርልህ እችላለሁ። ለምንድን ነው ከሌላው ልጅሽ ለይተሽ ለእኔ ያንን ማድረግ የፈለግሽው? ቆይ አንተ ከናሁም ጋር ፉክክር ነው እንዲያዝከው? እኔ እንጃ፣ ግን ሲመስለኝ ከአሁን ወንድሜ ላይ የቀናሁበት ነው። ዳግም በጣም መስመርህን እያለፍክ ነው። ይከብዳል አይደል? ማለት የጓደኛሽን ልጅ የድርጅትሽ ኃላፊ አድርጎ መሾሙ ትንሽ የሚከብድ ይመስለኛል። ቆይ ግን እኔ አልገባኝም። ለምንድን ነው እንደዚህ እየሆንክ ያለው? ምን ሆንኩ? እኔ እያልኩት ያለሁት ከልጆችሽ እኩል ኢኝ ነው። ዳግም እኔ ከልጆቼ ለይቼ አንተንም መጠላ ነው እንደሚመስልህ? መጀመሪያ ሴት አውቀሽኝ ትወጂኛለሽ። ስሚ፣ አሁንም እኮ በእርጋታ እያወራሽኝ ያለሽው ሚስጥርሽን እንዳላወጣብሽ ፈርተሽ ነው። ጭራሽ በልጅሽ ቀናው ይለኛል እንዴ? ቆይ ነገር እስከ መቼ ነው እንደዚህ የሚቀጥለው? አባቢ ዛሬ የለም እንደ ቤት ውስጥ? አባትሽ ስራ ሄዷል እባክሽ። እንግዳውስ? ማለቴ ዳጊ ከምኔው ስሙን ለማቆላመጥ በቃሽ እባክሽ። ወንድምሽ እውነቱን ነው። ከዚህ ልጅ ጋር ያለሽ ነገር ምንም እየተመቸኝ አይደለም። እንዴ ምን አደረኩ? ስላወራሁት ብቻ ነው? ከዚህ በፊትም እዚያ ሹፌር አጠገብ አጠፊም ነበር። ሹፌሬ እኮ ነው። አንቺ አፍሽን ዝጊ። ታላቅሽ እኮ ነኝ። ለነገሩ አንቺ አይደለሽም ጥፋተኛ። አሁን በዚህ ምን ልወቀስ ነው? ስለ ዳግም ከሆነ አታስብ፣ እዚህ ብዙ አይቆይም። ኤርሚያስን ከሆነ ግን አይደለም ያመጣሁት። ምናልባትም ያንተን እጮኛ ኑሐሚንን ተከትሎ ይሆናል የመጣው። ምን አልሽ? ምን ነው ተሳሳትኩ? በአንተ ቤት ሁሉንም ነገር አላውቅም አይደል? ማቺ ልጅ ግን እንዴት ነው እንደዚህ እየጠገበችው? በቃችሁ። አሁን እኮ ገበታ አጠገብ ነው ያላችሁት። አሁንም ቢሆን በእኔ ህይወት ማንም ሰው ያገባው 18 ዓመት አልፎኛል እኮ። ኤሚ አታዩም እንዴ እንዴት እንደሚያወራኝ? ወይንም ዱላ አንስተሽ ለምን አትደብድብኝ? የኛ ጎረምሳ እውነትም አንቺ በጣም ጫፍ ወጥተሻል። አንተስ ምን አለ ነገሩን ትተህ ምግቡን አልፈህ ብትበላ? ቆይ ይሄ ልጅ እስከ መቼ ነው እዚህ ቤት የሚቆየው? ነው ምን ነው አንተስ ይሄን ያለ እሱ ላይ ትኩረት አደረክ? ያቺ ባለጌ ዋልጌ ከና አባቷ ልጅ ስትዘፈዘፍ ዝም ብለህ? ዝም አትዩ። ኑሐሚን ቢያንስ ስርዓት ያላት ልጅ ናት። ዳግምስ ምን አደረገ? እንደውም ንገረኝ ካልሽ ልንገርሽ፣ እህቴን የሚያይበት አይን አልተመቸኝም። ቆይ እኔን እንዴት አየኝ? ለነገሩ አንቺም እያየሽው ነበር፣ ግን ምንም የመሰልሽ አትመስይም። ይልቅ እሷን ተዋትና ስለ ራስህ ህይወት አስብ። ያችን ከሃዲ እዚህ ቤት ልታመጣት እንደሆነ ለይኩን ሲሰማ ምን ሊፈጠር እንደሚችል አስብ። ምን? ማን ነው ቤታችን የሚያመጣው? ምን አገባሽ? አርፈሽ የቀረበልሽ አትበይም? እና የት ልትሄድ ነው የምትነሳው? ገበታ በፍቅር ሲበላ ጥሩ ነው ይላሉ የኑሐሚን አባት። አይሽልኝ አይደል? ተረቱ ሁሉ ሳይቀር እኮ የነሱ ነው።
እሺ ዛሬም ራስሽ ልታጠፊ ነው? እስኪ በእናትሽ በቃ ባለፈው ያሻችሁ መድኃኒት ስጪኝና አብረን እናጥፋ። ብቻህን መጥፋት ትችላለህ? ቆይ ቤት ለምቦሳ ስላላልኩሽ ተቀይመሽኝ ነው አይደል? ምን? እኔ የምልሽ አዲሱ ቤትሽ ተስማማሽ? ፋዘርስ እንዴት ናቸው? ጠጋ ለማለት ግን በጣም የቸኮልክ አልመሰለህም? ለምን እንደሆነ አላውቅም። ያኔ ካየሁሽ ጀምሮ ከውስጤ ልትወጪ አልቻልሽም። ቆይ አንተ ምን ፈልገህ መጣ እንዴ? አትከታተለኝ አላልኩህም እንዴ? ከዚህ በኋላ ብትከታተለኝ ግን ለፖሊስ ነው እሺ ማስይዝህ እንዴ? ቆይ ለምንድን ነው በተደጋጋሚ ከሚስቴ ጋር ማይ? ኤርሚያስ ከኔ ጋር ያለ ችግር ምንድን ነው? ታዋልኩ እኮ ኤርሚያስ